በተለያዩ ሶሻል ሚዲያዎች ባደረግንላችሁ ጥሪ መሰረት ጥሪያችን አክብራችሁ ወደ ደብረ ገነት ንፋሳት ኢየሱስ ስለመጣችሁ ከልብ እናመሰግናለን። በኋላ ስለሚቀጥሉ ስለሚናገሩ በዚህ መመር ምንድነው ትርጉሙ ስንል መልካም ነው ስንል ይሄን ቦታ እንዳይወድቅ ምን እናድርገው? መግቢያው እንደምትመለከቷት ብቻ ናት። ሌላ ምንም አይነት በር መግቢያ የለም። ዙሪያው በገደል የታጠረ ነው። ብዙዎች በዚህ በምታዩት ጺም ከአስም እንዲሁም ከሚያንፍን በሽታ ከተለያዩ ደዌዎች ድነዋል። እየዳኑም እየመሰከሩ ይገኛሉ። ይህ የሚገኘው ንፋሳት ኢየሱስ ቤተክርስቲያን ነው። ይህን ዛፍ እንዳይወድቅ ምን እናድርግ? ይህን አታክልት ምን እናድርግ? እንዲህ ያለ ተአምር አይተን ለማያዩ ሰዎች እንዴት እናሳውቃቸው? ይህንን ሚዲያ ሰው ሁሉ አደራችሁ አደራ እምላችሁ በተለይ አደራ ጥለውብን በሄዱት አደራ ልጆቼ ብለውን በሄዱት ይሄን ተራራ ወጥተው እዚህ ሲደርሱ እንባ እየተናነቃቸው ምን ነው እግዚአብሔር አትወደኝም እንዲያሉ እንዴ አባ መፍቀሬ ለምን እንዲህ ይላሉ? አይ አቅም እያለኝ አሳይተው ነበር። ሌላ ቦታ ዞሬ እንደምሰራው ሁሉ ነፋሳት ኢየሱስ እጽዋትስ አይልም አሉ። እሱ በተፈጥሮ ያስዋበው እጽዋት የኔን ጢም መስሏል አሉ አባ መፍቀሬ። ምን ነው ጉልበት እያለኝ በዚህ መቀመጡ አሉ ቤተ መቅደስ ሰርቼ ነበር። ምን ነው እፎ የምትለው ነፍስ የምታርፈው ቤተ መቅደሱን ሰርቼ በሄድ ነበር አሉ። ለመሰረት ድንጋይ ሲመጡ መኪናው ያ አስቻቦ ጋር ነበርና የቆመው መኪና ተክቶ በአራት እግር እንዲመጡ በቅሎ ቀረበላቸው። አልወጣም አሉ። ምን ነው ተባለ። መሞቱን እድሜ ነው ልሙት ያችን መሰረት ድንጋይ ሳላስቀምጣት ብሞት ልጆቼ ይጸጽታችኋል። 10 ሰዓትም ልግባ በእግሬ ውሰዱኛል። በእግራቸው በእንኩትታቸው በአራት እግር በቅሏ ከኋላ እየተከተለች እሳቸው ከፊት እየዳው ይህን ተራራ ወጥተው መጥተው መሰረት ድንጋይ ያስቀመጡልን አባ ጽጌ ጋራ የቀድሞ የካቴድራል ቅዱስ ገብርኤልና ቅዱስ ሥላሴ አስተዳዳሪ አሁን እንግዲህ ከባህር ማዶ የሚኖሩት አባ ጽጌ ጋር አባታችን ሊቀ ትጉሃን አባ መፍቀሬ ይሰብ እስኪ አባታችንን አደራ እንወጣለን ስትሉ እጃችሁን አውጡ። እዚህ ያላችሁ ብቻ አይደላችሁም፣ ከውጪ ያላችሁም እርግጠኛ ነኝ ባላችሁበት ሆናችሁ አባታችሁን አደራ እንዳልዘነጋችሁ ሁላችሁም በ21 እና በ22